እህቴ ሆይ መመክርሽ አንድ ነገር አንበሳን ሲቆጣ እንድታረጋጊው ከፈለሽ ትዕግስተኛ ሆኚ። አንቺ ለዚያ ያ መርከቡ ለሚያስቸግረው ያ ጸጥታ ላጣበት ሞገዱ የትዕግስት ማረፊያ ሁኝለትና ያንን ትዳር አድኝ። ለሴቶቻችን ትዳራችሁ ውጤታማ እንዲሆን ከፈለጋችሁ ትዕግስትን መለማመድ አለባችሁ። ይሄንን ጎርጎሬው ዘንዚናዙ ኦሎምፒያድ ለተባለችው ልጁ ለንስሐ ልጁ በሰርጓ ቀን መገኘት ሳይችል ቀርቶ የጻፈላት ደብዳቤ አደራሽን፣ ቁጦች ናቸው ወንዶች፣ አንቺም አብረሽ ቁጡ ከሆንሽ ቤቱ ረፍት ያጣል። በቃ ያ መርከብ ማይበል ይበዛበታል። ስለዚህ መስጠም እንዳይመጣ ተረጋግተሽ ትዳርሽን ጠብቂ። ያንቺ ትዕግስት ቀጥለ እንደውም ብዙ ትዕግስተኛ ሴቶች ትዳራቸው አጽንተው ብዙ ቅዱሳንን ከዚያ ቤት ውስጥ አፍርተዋል ይላል። በሴቶች ትዕግስት ብዙ ውጤታማ ትዳሮች ከጀርባ ያየናቸው አሉ። ስለዚህ አንዱ ውጤታማ ሆኝ በምን ትዕግስትን ሕይወት ገንዘብ በማድረግ ይላል። ቃለ እግዚአብሔርን አብዝተሽ ተማሪ ይላታል ጎርጎርዮስ። አሁንም ለዚህ ሴት እንደውም ይላል ብዙ ሰዓት መስታወት ፊት አትቁም ይላል። እንዲህ ያለው ነገር ላንቺ የሚገባ አይደለም። በጣም ቅንጡ የሆኑ ልብሶችን በመልበስ አትድከም። ይሄ ሁሉ ታይታ ነው፣ ለዓለም የሚሆነው ነው። አንቺ ለመጽደቅ ከክርስቶስ ጋር ለመገናኝበት በገባሽበት ትዳር ውስጥ በጣም ብዙ የጆሮ ጌጥ በማድረግ አትድከም። ይልቅም ጆሮዎችሽ የእግዚአብሔርን ቃል እንዲሰሙ ክፈቻቸው።